ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት ያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። አሰብ ሚዲያ ሁል ጊዜ ስለ አሰብ ትሟገታለች። ኢትዮጵያ የአሰብ አሰብ የኢትዮጵያ እንደሆነችም ሁል ጊዜ እንሟገታለን። ህዝቦቿም ሆነ ኢትዮጵያ አሰብ ይገባኛል የምትልበት ብዙ ምክንያቶች ያሉ ቢሆንም በዋናነት የሚከተሉትን ነጥቦች ለመጥቀስ ሚዲያችን በዝርዝር ይዟል። የኤርትራ ግዛት ከጥንት ዘመናት ጀምሮ የኢትዮጵያ አካል የነበረ መሆኑ የሚታወቅና ኤርትራ ራሱ ሀገር ሆኖ የተገነጠለበት መንገድ አግባብነት ባለው የኢትዮጵያ መንግስት ይሁን አግኝቶ ባለመሆኑ እንዲሁም የኤርትራ ነጻ አውጪ የነበረው ቡድን በጻፈው የትግሉ ማኒፌስቶ ውስጥ የአፋርና የወሎ ባቲ ህዝብ ርስት የሆነውን ይዞታና የአሰብ መሬትን ነጻ ማውጣትን የማያካትት ሆኖ ሳለ የኢትዮጵያን መሬት ወደ ተገነጠለው አዲሱ የኤርትራ ግዛት ያካለለው በህገወጥ መንገድ መሆኑ የአፋርና የወሎ ባቲ ህዝብ የሰፈረበት ይዞታም ሆነ የአሰብ ወደብ ከጥንት ጀምሮ በታሪክ በህግና በአቀማመጡ የኢትዮጵያ ግዛት አካል የነበረ መሆኑ ኤርትራን አላግባብ ከህግ ውጪ ከኢትዮጵያ የገነጠለው ይህን ቡድን አሁንም ስልጣን ላይ ስላለና ተጠያቂነትም ስላለበት የኢትዮጵያን ግዛት በወሰደበት መንገድ ራሱ አምኖ መመለስ ያለበት በመሆኑ አሰብና የተቀረው መሬት ለኤርትራ የተሰጠው በህዝብ በተመረጠ የኢትዮጵያ መንግስት ይሁንታና ተቀባይነት ባለው ህዝባዊ ሪፈረንደም ባለመሆኑ ይህ ማለት አሰብ ወደ ኤርትራ እንድትጠቃለል የተወሰነው በህወሓት ከጫካ በመጡ ቡድኖች ስምምነት ላይ ተመስርቶ ግፊት ብቻ የተወሰነ ነዋሪዎቹ በጉልበት ተፈናቅለውና ሀገሪቷ የተመረጠ መንግስት ባልነበረበት የሽግግር ወቅት ላይ ስለሆነ ውሳኔው ተቀባይነት ሊኖረው የማይችለው በመሆኑ ወደ ኤርትራ የተጠቃለሉና ቀደምት በቦታው ሲኖሩ የነበሩና ዛሬም እየኖሩ ያሉ አፋሮችና ባቲዎች ኢትዮጵያን እንጂ ኤርትራውያን ሳይሆኑ በጉልበት በኤርትራ ስር ሰብአዊ መብታቸው ተገፎ በጭቆና እንዲቆዩ በመደረጋቸው ኢትዮጵያ በኤርትራ ጭቆና ስር ያሉ ህዝቦቿን ነጻ ማውጣትና መሬቷን በሰላማዊ መንገድም ሆነ ሁኔታዎች በሚፈቅዱት መንገድ ሁሉ ማስመለስ የሞራልና የዜጎች ግዴታ ያለባት በመሆኑና ይህ ድርጊቷ ዓለም አቀፍ ተቀባይነት ያለው በመሆኑ ነው። ይህ አቋም የኢትዮጵያ የህዝቦቿና የአሰብ ሚዲያ የሁላችንም አቋም ነው። በሌላ መረጃ የጋምቤላ ክልል መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸውን እንዲቆጣጠሩ ማሳሰቢያ ሰጠም። ይህ ማሳሰቢያ ለሁሉም የክልል መስሪያ ቤቶች በጻፈው ደብዳቤ ያስተላልፈው የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ የዘገበው ቢቢሲ ነው። ቢሮው አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንዲደረግላቸው ማረጋገጫ መስጠቱን ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶችም ሰራተኞቻቸው በስራ ገበታቸው ላይ መገኘታቸውን እንዲያረጋግጡ ያሳስባል። የመንግስት መስሪያ ቤቶች በተለይ በጋምቤላ ክልል በኢታግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልል መንግስት መወሰኑን ቢሮ ገልጧል ተብሏል። በሌላ መረጃ የፍትህ ሚኒስቴር ሀና ራያ ሰላሴ በማንነትና የፖለቲካ አቋም ብቻ የተከሰሰም ወይም ፍርድ ቤት የቀረበ አንድም ሰው የለም በማለት ተናገሩ። ሚኒስትር ሀና ይህን የተናገሩት በትናንትናው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ መሆኑን የመንግስት ዜና ምንጮች ዘግበዋል። ሆኖም ማንኛውም ሰው የፖለቲካ ዓላማውን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፍትህ ሚኒስቴር ህገ መንግስታዊ ስርዓቱን የማስጠበቅ ስራ የመስራት ግዴታ አለበት በማለት መናገራቸውን ዘገባዎቹ ጠቅሰዋል። በፍትህ ሚኒስቴር ክስ ተመስርቶባቸው በአሁኑ ወቅት በፍርድ ሂደት ላይ ያሉ ክሶች ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሯ በምላሻቸውና በማብራሪያቸው ላይ ገልጸዋል ተብሏል። ሚኒስትር ሀና በክስና በክርክር ሂደት ላይ በመንግስት ወይም በአቃቤ ህግ በኩል ምስክር ባለመቅረቡ ምክንያት የተጓተቱ ፍርድ ቤት ክሶች የሉም በማለት ለምክር ቤት አባላት መናገራቸውን ዘገባዎች ጠቅሰዋል። በሌላ መረጃ የኢትዮጵያ ብሔራዊ ባንክ ንግድ ባንኮች ለብድር ከያዙት ገንዘብ ውስጥ ቢያንስ 1% የሚሆነውን ከኢትዮጵያ ልማት ባንክ ቦርድ ለመግዛት እንዲያውሉት የሚያስገድደውን መመሪያ አነሳም። ባንኩ ትናንት ባወጣው መግለጫ በተሻሻለው መመሪያ መሰረት አስገዳጁ የባንኮች የቦንድ ግዢ ከትናንት ጀምሮ መነሳቱን አስታውቋል። መመሪያው ከመሻሻሉ በፊት ከልማት ባንክ ቦንድ የገዙ ባንኮች ግን ለአስተዳደራዊ ምቹነት ሲባል በተሻረው መመሪያ መሰረት እንዲቀጥሉ ባንኩ የፖሊሲ ባንክ ከሆነው የኢትዮጵያ ልማት ባንክ በግዳጅ ቦንድ እንዲገዙ የሚያስገድደውን መመሪያ ከ4 ዓመት በፊት ያወጣው ለረጅም ጊዜ ትላልቅ የልማት ፕሮጀክቶች በቂ ካፒታል ለመሰባሰብና ባንኮችን በዚሁ ረገድ አስተዋጽኦ እንዲያደርጉ ለማስቻል ነበር። ሆኖም የግዳጅ የቦንድ ግዢው በባንኮች ትርፍ የሚያስገኙ ብድሮችን በማበደር አቅማቸው ላይ ተጽዕኖ አሳድሯል የሚል ትችት ሲቀርብበት ቆይቷል።
በሌላ መረጃ ጅቡቲ በሶማሊላንድ የሚገኘውን የዲፕሎማቲክ ቢሮዋን መዝጋቷ ተሰማ። ጅቡቲ ከሶማሊላንድ ዲፕሎማቶቿን መጥራቷን የኢትዮጵያ መንግስት ባለስልጣናት ጠቅሰው ዓለም አቀፍ የዜና ምንጮች ዘግበዋል። ሶማሊላንድ የውጭ ጉዳይ ሚኒስቴር ጅቡቲ የሚገኙትን የዲፕሎማቲክ ወኪል ለምክክር መጥራቱን ትናንት መግለጹ አይዘነጋም። ጅቡቲና ሶማሊላንድ ይህን እርምጃ የወሰዱት እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ብርቱ ተቃውሞ ካሰማች በኋላ ነው። በሌላ መረጃም የሶማሊላንድ መንግስት ሶማሊላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች በማለት የሶማሊያ ፕሬዝዳንት ሐሰን መሐመድ ያቀረቡትን ወንጀል አስተባበለ። የሶማሊላንድ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሶማሊላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ ዓለም አቀፍ ሕግ በሁሉም ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ ገልጧል። የሶማሊያው ፕሬዝዳንት ውንጀላ መሰረተ ቢስ ነው ያለው የሶማሊላንድ የውጭ ጉዳይ ሚኒስቴር የውንጀላው ዓላማ ዓለም አቀፉን ማህበረሰብ ማሳሳትና የሶማሊላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት ከሷል። በተያያዘም የሶማሊያው ፕሬዝዳንት እስማኤል ለሶማሊላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥተዋለች በማለትም ወንጅለዋል። የውጭ መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበረበት ወቅት ዩክሬን በዋና ከተማዋ ሞስኮ ላይ የድሮን ጥቃትን ለመፈጸም ሙከራ ማድረጓን የከተማዋ ከንቲባ አስታወቁም። በሞስኮ ከንቲባ ሰርጌይ ሶቢያን እንደገለጹት የአዲስ ዓመት ዋዜማ ምላሽ ላይ ወደ ከተማዋ ሲያመሩ የነበሩ ቢያንስ 9 ሰው አልባ አውሮፕላኖች ድሮኖች በሩሲያ የአየር መከላከያ ኃይል ተመተው ወድቀዋል። የከንቲባው መግለጫ የትናንቱን ጊዜ ሲያብራራ የመጀመሪያው ድሮን የተመታቸው ፕሬዝዳንት ፑቲን ንግግራቸውን በጀመሩበት ቅጽበት ማለትም ከምሽቱ 5:55 ላይ ነበር። ሌላ ድሮን ከእኩለ ሌሊት በኋላ ወዲያውኑ ተጨማሪ 7 ድሮኖች ደግሞ ሐሙስ ዕለት ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ተመተው መውደቃቸውን አመላክተዋል። በዚህ የድሮን ጥቃት ሙከራ በሰውም ሆነ በንብረት ላይ የደረሰ ጉዳት ሪፖርት አልተደረገም። ይሁን እንጂ ለጥንቃቄ ሲባል በዶሞዴዶቮ አውሮፕላን ማረፊያ የሚደረጉ በረራዎች ለተወሰነ ጊዜ ተቋርጠው ነበር። ይህ ጥቃት የተሰነዘረው ከአንድ ቀን በፊት በሞስኮ ላይ በተደረገ ተመሳሳይ የድሮን ወረራ ሙከራ የሩሲያ አየር ኃይል 21 ድሮኖቹን መምታቱን ባሳወቀበት ወቅት ነው። በዚያ ጥቃት አንድ የ57 ዓመት ግለሰብ በጀርባውና በእጁ ላይ የመቁሰል አደጋ ደርሶበት እንደነበር የሞስኮ ግዛት አስተዳዳሪ ወሮቢዮ ገልጸዋል። በተጨማሪም ከቀናት በፊት በፕሬዝዳንት ፑቲን የመኖሪያ ግቢ ላይ የድሮን ጥቃት ሙከራ ተደርጎ እንደነበርና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድርጊቱን የመንግስት ሽብርተኝነት ሲሉ ማውገዛቸው ይታወሳል። ሞስኮ ለዚህ ጥቃት ዲፕሎማሲያዊ ያልሆነ ምላሽ እንደምትሰጥም አስጠንቅቃለች። በሌላ መረጃ እስራኤል የሰጠችው እውቅና እንግዳና ያልጠበቁት ነው ሲሉ የሶማሊያው ፕሬዝዳንት ተናገሩ። ሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቱርክ ኢስታንቡል ከአልጀዚራ ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ ሲናገሩም ሶማሊላንድ የመገንጠል ጥያቄን ካነሳች ረጅም ጊዜያት የተቆጠሩ ሲሆን ለ3 አስርት ዓመታት ያህል የትኛውም የዓለም ሀገር እውቅና ሊሰጣት አልቻለም ነበር ብለዋል። ሲቀጥሉም እኛ በሰላማዊ መንገድ አንድነትን ለመፍጠር ጥረት ስናደርግ ቆይተናል። ነገር ግን ከ34 ዓመታት በኋላ እስራኤል ዘላ ለሶማሊላንድ እውቅና ሰጥቻለሁ ማለቷ ያልጠበቅነው ከመሆኑም በላይ እንግዳ ሆኖብናል በማለት አስረድተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ አንኳርና ዋና መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።